ጤና ይስጥልን ተመልካቾቻችን፣ ይህ አካዳሚ ሳምንታዊ ፕሮግራማችን ነው። አካዳሚ ሳምንታዊ ፕሮግራም ሳዲ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር የምናዘጋጅላችሁ ሳምንታዊ የቢዝነስ ፕሮግራም ነው። ዛሬ ደግሞ አንድ አንጋፋ ባንከር እንደዚሁ ኮንሰልታንት እንደዚሁ ደግሞ ብዙ ስልጠናዎችን የሚሰጥና ዩኒቨርሲቲ መምህር የሆነውን አቶ አስቻለው ታምሩን እንግዳ አድርጌ ጋብዣለሁኝ። እንደው እኔ የተወሰነ ብያለሁ፣ ስለራስህ ደግሞ አንተ ሚዲያ ላይ ስለምትታወቅ ለፋናም እንግዲህ ቤተሰብ ነህና ሲራስን ደግሞ አስተዋውቅልኝ። በጣም አመሰግናለሁ ነብዩ እንግዳ ስላረከኝ። አካታች ቢዝነስ ላይ የምትሰሩትን በተደጋጋሚ ይከታተላለሁ። ለዛም ትልቅ አክብሮትና ድጋፍ አለኝ። እሱን መጀመሪያ መግለጽ እፈልጋለሁ። እንግዲህ ቀደም ብለን እንደገለጽከው አስቻለው ታምሩ እባላለሁ። የ27 ትሬኒንግና ኮንሰልተንሲ መስራችና ዋና ስራ አስፈጻሚ ነኝ። በሙያዬ ወደ 78 ዓመት አካባቢ በዩኒቨርሲቲ በግልና በመንግስት ዩኒቨርሲቲዎች በመምህርነት ሰርቻለሁ። ከዛ በኋላ የተለያዩ ባንኮች ላይ በማርኬቲንግ ክፍል መሪነት እንደዚሁም ከባንክ ጋር የተገናኙ የተለያዩ ጉዳዮችን ሰርቻለሁ። 2 መጽሐፎችንም ጽፌያለሁ የደንበኞች አገልግሎት ላይ፣ አንድ በአማርኛ አንድ በእንግሊዝኛ። ከዛም በተጨማሪ ደግሞ ኢትዮጵያን ቢዝነስ ሪቪው ላይ በየወሩ ከባንክ ጋር ከቢዝነስ ከብራንዲንግ ጋር የተገናኙ ሀሳቦችን በመጣጥፍ መልክ ሼር አደርጋለሁ። እንደዚሁም ካፒታል ጋዜጣ ላይ በተለያየ ጊዜ ወደ 15 የሚጠጉ ከቢዝነስ ከባንክ ጋር ከኢንሹራንስ ከዲጂታል ባንኪንግ እና የተለያዩ ሾዎች ላይ ጽሁፎችን እጽፋለሁ። በአሁን ሰዓት ደግሞ ፋና ላይ ዘወትር ሰኞ የሚተላለፍ ቢዝነስ 27 የሚል ሰኞ ከ7 ሰዓት እስከ 8 ሰዓት የሬዲዮ ፕሮግራም አለኝ ማለት ነው። መልካም። ስለዚህ ለፋና ሚዲያ ኮርፖሬሽንም ባልደረባም እንደ ቤተሰብ ነህ። ልክ ነው። ለእኛም ለፕሮግራማችን በተለይ አንተ የምታወቅበት የብራንዲንግ ማርኬቲንግ በስፋት ሰጣለህ። ስልጠናም ለብዙ ባንኮችም ፕሮፋይልን ሪቪው ለማድረግ ሞክሬያለሁኝና በተለይ ዛሬ የምናወራው ርዕሰ ጉዳያችን እንግዲህ የብራንዲንግ ጉዳይ አለ፣ የማርኬቲንግ ጉዳይ አለ። እሱን ከምን ጋር እናያይዘን ፕሮግራማችን ደግሞ አካታች ቢዝነስ በተለይም አማራጭና አካታች የሆነ ፋይናንስ ላይ ነው፣ በተለይ የወለድ አልባ ፋይናንስ ላይ ነው ፎከስ አድርገን የምንሰራውና እንደው ከዛ አንጻር አቶ አስቻለው ብዙ ጊዜ ብራንዲንግ የምንለው ነገር ሰው ስሙ ይጥረዋል በተለያየ ነገር። እንደ መግቢያ እንግዲህ ብራንዲንግ ማለት ምን ማለት ነው? እንግዲህ ብራንዲንግ ማለት ብራንደር ከተባለ የስካንዲቪያንስ በተለይ ኖርዌይ ውስጥ ኖርስ የሚባል ቋንቋ አለና መነሻውን ከዛ ያደረገ ነው። በድሮ ዘመን እዛ አካባቢ ያሉ የማህበረሰብ ክፍሎች የተለያዩ ከብቶች ይኖሯቸዋል እና ልክ አሁን እኛ ከተለያየ ሀገራችን ክፍል ወደ አዲስ አበባ ለገበያ ሲመጡ የተለያየ ቀለም እንደሚቀቧቸው እነሱም አንዱን ከብት ከሌላኛው ከብት አንዱን ንብረት ከሌላኛው ለመለየት በብረት አግለው በርን ያደርጓቸዋል፣ ሊጠብሷቸው ነበረ እና ቱ በርን የሚለውን የኖርስ ቃል ነው ዋናው ስሮ መነሻው ማለት ነው። እና ብራንድ በአሁኑ ሰዓት ምን አይነት ትርጉም ይዞ እናገኘዋለን? ብራንድ ማለት ቃል ኪዳን፣ ለደንበኞቻችን የምንገባው ቃል ኪዳን ነው። ያ ማለት ምን ማለት ነው? ለምሳሌ አገልግሎትም ይሁን ምርት በዋናነት የምንገዛው ችግራችንን ለመፍታት ነው። ስለዚህ የተሻለ ችግራችንን ሊፈታልን የሚችለውን አገልግሎት ወይም ደግሞ ምርት ካወቅን በኋላ ሁልጊዜ ያንን ከምርቱና ከአገልግሎቱ ልናገኝ የምንችለውን ነገር ኮንሲስተንትሊ በተደጋጋሚ እንደምናገኝ ለደንበኞቻችን ደንበኞችም እንደሚያገኙ ለደንበኞቻችን የምንገባው ቃል ኪዳን ወይም ደግሞ ፕሮሚስ ነው ብሎ መውሰድ ይቻላል። በሌላ አይነት መልኩ ደግሞ ብራንድ ማለት መገለጫ ነው። ለምሳሌ ምርት ወይም ደግሞ አገልግሎት በአንዳች ነገር የሚለይ ካልሆነ ዛሬ የሆነ ፕሮዳክት የሆነ አገልግሎት የሆነ ምርት ወስደ ችግርህን ከፈታ በኋላ ነገም ያንን የፈለከውን አይነት አገልግሎትና ምርት ለማግኘት ፕሮዳክቱ መለየቱ፣ አገልግሎቱ ምርቱ መለየቱ፣ መገለጡ በአንዳች ነገር መለየቱ ቀደም ብዬ እንደገለጽኩት ቃል ኪዳን ከመሆኑም በተጨማሪ የአገልግሎቱ የምርቱ መገለጫ ነው ማለት ነው። ስለዚህ ብራንዲንግ ራሱን የቻለ ስራው ቃሉም ከድሮ ለመለየት የመጣ ነገር ነው። ይሄን ልየታን ይዘን በእያንዳንዱ የቢዝነስ እንቅስቃሴ ውስጥ ማንነታችንን የሚገልጽ የኛ የሆነ ብቻ ምናልባት አንዳንዴ ከምርት መመሳሰል በስም መመሳሰልለት ብዙ ነገር ይሆናልና ስራው ቃሉ ይሄ ከሆነ በተለይ ኢትዮጵያ ውስጥ የወለድ አልባ የፋይናንስ ስርዓት እንግዲህ 12 ዓመት ተቆርጥሯል። በመስኮትም በብራንችም እንደዚሁም ሰብሲዲያሪ የሚሆኑ ራሳቸውን ችለው የወጡ ባንኮች አለና እንደ አጠቃላይ እንደው የብራንዲንጋቸውን በኢንትረስት ፍሪ ፋይናንስ ላይ እንዴት ታይዋለህ አስቻለው? ጥሩ። እንግዲህ ቀደም ብለህ አንተ እንደገለጽከው ወለድ አልባ የባንክ አገልግሎት የኢትዮጵያ የባንክ ኢንዱስትሪ ውስጥ ወደ 12-13 ዓመት አካባቢ ነው ከጀመረ ማለት ነው።
በዓለም ላይ ያለውን ነባራዊ ሁኔታ ስናየው ባህላዊ በሆነ አይነት መልኩ ወለድ አልባ የባንክ አገልግሎት ወደ 1400 አካባቢ እድሜ እንዳለው የተለያዩ መረጃዎች ይጠቁማሉ። ዘመናዊ የሆነ የወለድ አልባ የባንክ አገልግሎት ግብጽ አካባቢ ኢጅፕት ላይ እንደተጀመረ እና ወደ 62 ዓመት አካባቢ በዘመናዊነት ወለድ አልባ የባንክ አገልግሎት እንደሚሰጥ የተለያዩ መረጃዎች ይጠቁማሉ ማለት ነው። ከዛ በኋላ በተለይ መካከለኛው ምስራቅ ላይ ከፍተኛ ቁጥር ያለው የሙስሊሙ ማህበረሰብ የሚገኝበት መካከለኛው ምስራቅ ላይ ወለድ አልባ የባንክ አገልግሎት በሰፊው ሲሰጥ እናያለን። በተለይ ደግሞ ኢራን አካባቢ ወለድ አልባ የባንክ አገልግሎትና ወለድ አልባ የባንክ አገልግሎት ብቻ ነው የሚሰጠው ማለት ነው። ሌላ ወደ ሩቅ ምስራቅ አካባቢ ስትሄድ ማሌዥያ በከፍተኛ ደረጃ ወለድ አልባ የባንክ አገልግሎት በልጽጎ ሰዎችም ሲጠቀሙበት እናያለን። ከዛ ውጪ በአንጻራዊ መልኩ ብዙ የሙስሊሙ ማህበረሰብ የማይገኝበት በተለይ እንግሊዝ ላይ ወለድ አልባ የባንክ አገልግሎት ጥሩ የባንክ አማራጭ ሆኖ በከፍተኛ ደረጃ እዛ አካባቢ ያለው ማህበረሰብ የወለድ አልባ የባንክ አገልግሎት ሲጠቀም እናያለን እና አውሮፓ ላይ እንዲያውም እንግሊዝ የወለድ አልባ የባንክ አገልግሎት ማዕከል ወይም ደግሞ ሀብ ሆና ትቆጠራለች ማለት ነው። ሌላም አውስትራሊያም እንደዚሁ ከእንግሊዝ በመቀጠል ብዙ የሙስሊም ማህበረሰብ የማይገኝበት አካባቢ ነው። ግን ወለድ አልባ የባንክ አገልግሎት ምንም እንኳን ማዕከሉ ሸሪያን መሰረት ያደረገ ቢሆንም ይሄ ወለድ አልባ የባንክ አገልግሎት ታሳቢ ደንበኛው የሙስሊሙ ማህበረሰብ ብቻ እንዳልሆነም ያሳያል። አሁን በዓለም ላይ ያለው ነባራዊ ሁኔታ የወለድ አልባ የባንክ አገልግሎት መታወቅ በሚገባው ደረጃ ታውቆ አይደለም የምናገኘው። ግን ስናየው የወለድ አልባ የባንክ አገልግሎት በስሩ በጣም ጠቃሚ የሆኑ የተለያዩ ቀደም ብዬ እንደገለጽኩት ምርትና አገልግሎቶችን የምንገዛው ችግራችንን ለመፍታት ነው። የተሻለ ችግራችንን ሊፈቱልን የሚችሉ ከፋይናንስ አንጻር ከአካታችነትም በዘለለ ሸሪያን ማዕከል ያደረገ ቢሆንም በርካታ የሆኑ ጥሩ የሆኑ የፕሮዳክቶች ወይም ደግሞ አገልግሎቶች አሉበት ማለት ነው። ስለዚህ አንተ ቀደም ብለህ እንደገለጽከው ይህንን በደንብ አድርጎ ብራንድ አድርጎ ይህንን በደንብ አድርጎ እንዲሸጥ ታሳቢ ደንበኛን በደንብ አድርጎ ለእያንዳንዱ ምርትና አገልግሎት ለእያንዳንዱ የወለድ አልባ የባንክ አገልግሎት ታሳቢ ደንበኛው የትኛው ነው? የተለያዩ የወለድ አልባ የባንክ አገልግሎቶች አሉ። እነሱን ለይቶ አውጥቶ የትኛው የማህበረሰብ ክፍል ነው ይህንን በዚህኛው አገልግሎት በዚህኛው የባንክ ፕሮዳክት የወለድ አልባ የባንክ ፕሮዳክት ችግሩን የተሻለ ሊፈታ የሚችለው የሚለው ጥናት ተጠንቶ በዛ ደረጃ መኬድ አለበት ብለን እናስባለን። አሁን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ምንም እንኳን ማዕከሉ ሸሪያን ማዕከል ያደረገ ቢሆንም ታሳቢ ደንበኛው የሙስሊሙ ማህበረሰብ ብቻ እንደሆነ ተደርጎ ነው የሚቀርበው። ለምሳሌ እኔ አብሬ ከምሰራቸው የተለያዩ ባንኮች መካከል አንዱ ሙሉ ለሙሉ የወለድ አልባ የባንክ አገልግሎት የሚሰጥ ባንክ ነው። እዛ ጋር በርካታ ስልጠናዎችን እንሰጣለን። እኛም ደንበኛ ነን። ከዛ ውጪ ደግሞ ከነሱም ጋር የባንክ አገልግሎት እንሰራለን ማለት ነው እና ይሄንን ግንዛቤ ከመፍጠር አንጻር ረጅም ርቀት ተሄዷል የሚል እይታ የለኝም እና ወለድ አልባ የባንክ አገልግሎት ቀደም ብዬ እንደገለጽኩት በርካታ ችግሮችን ሊፈታ የሚችል ከአካታችነትም የዘለለ ነው። ግን የተለያዩ ችግሮችን ታሳቢ አድርጎ ለይቶ የተለያዩ ታሳቢ ደንበኞችን ወይም ደግሞ የታርጌት ማርኬት የምንለውን አስቦ ይሄኛው ፕሮዳክት ይሄኛውን ችግራቸውን ሊፈታላቸው ይችላል፣ ይሄኛው ፕሮዳክት ደግሞ የዚህኛውን ማህበረሰብ ክፍል ይሄኛውን ችግር ሊፈታ ይችላል ብሎ መስራት ላይ ረጅም ርቀት ተሄዷል የሚል እምነት የለኝም። ስለዚህ ከዚህ አንጻር ወደ በኋላ ላይ ልናነሳው እንችላለን። ብራንዲንግ ላይ ብቻ ሳይሆን በተለያየ አይነት መልኩ ታሳቢ ደንበኛውን ኮንሲደር ባደረገ መልኩ የተለያዩ ባለድርሻ አካላት ተቀናጅተው የተሻለ ስራ መሰራት አለበት የሚል እይታ ነው ያለኝ። መልካም አስቻለው፣ ጥሩ ነጥብ ነው ያነሳው። በተለይም የዓለም አቀፍ እንዴት የወለድ አልባ የፋይናንስ ስርዓት እንደተጀመረና በሀገራችን ያለው የዚህ የአጭር ጊዜው የሂደትና በተለይ ማህበረሰባችን ምናልባት ግማሽ ከምንለው ማህበረሰባችን በላይ ሙስሊሙ ማህበረሰብ ነው ሸሪዓን መሰረት ያደረገ ፕሮዳክትና ሰርቪስና አገልግሎት ነው እንጂ ሁሉንም ያማከለ ሁሉንም ያካተተ ሸሪዓውን ጠብቆ እስከመጣ ድረስ የሚሰጥ አገልግሎት ነው እንዳልከው። ለምሳሌ ባንኮቹ ላይ ብዙ ጊዜ እንደ ሀገር የሚታየው ብሔራዊ ባንክንም ነው ኮንሰርን የሚያደርገው ጉዳይ ከታየ ፕሮዳክት ነው። ፕሮዳክት የምንለው ለምሳሌ ዓለም ላይ 60% የሚሆነው ሙራባህ ነው። የራሱን ፕሮፊት ማርጂኑን አስቶ አሴት ባክ ትራንዛክሽን ማድረግ ነው ብዙ ጊዜ የሚታየው። ከዚህ ባሻገር ግን ብዙ ጊዜ ለምሳሌ ፕሮዳክቶቹና ብራንዲንግ አለማድረግ ላይ የምናየው ጉድለት ምናልባት አብዛኛውን ጠረፍ አካባቢ የሚኖረው ሙስሊም ማህበረሰብ አርብቶ አደርና እንደዚሁ ደግሞ አርብቶ አደር ነው።
ከፊል አርብቶ አደር አለ፣ አርብቶ አደሮችም አሉ። ኢቭን ለነሱ እንኳን የሚሆን ነገር የለምና ምናልባት ብራንዲንግና መገለጫው ፕሮዳክቱና የማርኬቲንጉ ስራ ቢሰራ ውጤታማ ከማድረግ አንጻር ስራቸውን በተናተለ ብዙ ጊዜ እንግዲህ ስልጠናም ሰጣለክ ከቶችንም ታያለ። አንድን ነገር ብራንድ አድርገህ ሄደ ስሙን ብቻ ሳይሆን አገልግሎቱና ስሙ እንደው ፊት ማድረግ አለበትና እንደው ከዛ አንጻር እኔም ሪኮመንድ የምናደርጋቸው ለምሳሌ ወደ አፋር አካባቢ በአሁን ጊዜ ኢትዮጵያ በቀንድ ከብት እንግዲህ ከአፍሪካም ቀዳሚ ሀገር የምትባለች ከዓለም 10ኛ የምትሆነች ምናልባት እሱ ላይ አሴት ጨምሮ ማህበረሰቡን ያማከለ ያ ማህበረሰብ በተፈጥሮም እንደዚህ አርብቶ አደር ስለሆነ ከዛ አንጻር ይሄን ነገር ብራንድ አድርገው ቢሄዱ የምትለው እንደ ፕሮዳክት ለምሳሌ እዛ ትልልቅ የሆነ የቄራዎች ቢዘጋጁ ኢትዮጵያ ዝም ብሎ የጋማ የሚሆን የቀንድ ከብቶችን ከመላክ ምናልባት በወለድ ነጻ ፋይናንስ አገልግሎት ተጨምሮበት እንደው ምን ተጨምርበታል እዚህ ነጥብ ላይ አስቻለው እንደው ቢሰራበትና ይሄን ነገር ብራንድ አድርገው ሄድና ማህበረሰብን ከማማከል አንጻር ጥሩ እንግዲህ ያው እኛ የስልጠናና ኮንሰልተንሲ ስራ እንደ መስራታችን የተለያየ የኢትዮጵያን አካባቢዎች የማየት እድል ፈጥሮልናል። በተለያየ ሚዲያም ገልጫለሁ። ለምሳሌ ጅጅጋ ላይ 2-3 ጊዜ ተመላልሼ ሄጃለሁ ለሸበሌ ባንክ ሰራተኞች ስልጠና ስንሰጥ ነበር እና እዛ ላይ በጣም ተገርሜ የመጣሁት አዲስ አበባ ውስጥ የሌለ ጅጅጋ ላይ ግን በሰፊው ማህበረሰቡ ሲጠቀም ያየሁትና በጣም ያስደመመኝ ነገር በጣም ዲጂታላይዝድ የሆነ ማህበረሰብ ነው። ለቴክኖሎጂ ቅርብ ነው። ለቴክኖሎጂ በጣም ቅርብ ነው። አሁን እንግዲህ በእርግጥ ከተማ አካባቢ ነው ያየነው። ዙሪያው ያለው እንዳልከው አርብቶ አደር የሚባል ማህበረሰብ ያለ ነው። እንደዛም ሆኖ ግን ዲጂታል ባንኪንግ ላይ በተለይ ሞባይል ባንኪንግ ላይ አዲስ አበባ ላይ የማታየው በአንጻራዊ መልኩ ሰለጠነ የምትለው ማህበረሰብ ላይ የማታየውን እዛ ጋር በሰፊው ሲጠቀሙበት ያለ እንዲያውም ጥሬ ገንዘብ ማየትም ሁሉ አይፈልጉም። ይሄ ያየሁትን ነው የምገልጽልህ። ጅጅጋ ላይ ልመና ኢንከሬጅ የሚደረግ ነገር አይደለም። በእድሜ የገፉ ወደ 60 ዓመት አካባቢ የሚጠጉ እናት የስልክ ቁጥራቸውን እዚህ ላይ አስረው በዚህ አስገቡልኝ ብለው ሲለምኑ አይቻለሁ። ይሄን ያህል ተራቋል። ኢቭን ልመና ራሱ ዲጂታላይዝድ ሆኗል ማለት ነው። አሁን ይሄንን እንዴት አድርገን ነው ማህበረሰቡን እዛ ጋር ያየነውን ይሄ ጥሩ የሆነውን ተሞክሮ ወደ መሀል ሀገር ወደ ሌላውም የኢትዮጵያ አካባቢ ላይ እንዴት አድርገን ወስደን ልንጠቀምበት የምንችለው በተለይ ይሄ አርብቶ አደር ማህበረሰብ ላይ እንዳልከው እንዴት ነው ልንጠቀምበት የምንችለው? አሁን እዛ አካባቢ ያለው ምናልባት ማህበረሰብ ቀደም ብለህ የገለጽከው ይሄ የአፋር አካባቢ ላይ ሌላውም ይሄ የአርብቶ አደር ማህበረሰብ ጋር በጋራ ሼር የሚያደርጉት በርከት ያሉ ጉዳዮች አሉ። እንግዲህ ኢትዮጵያዊ ብዙ በጋራ ሼር የሚያደርገው ነገር አለ ብዬ ነው የሚያምነው እና ያንን ከስተማይዝ አድርጎ ሌላ ቦታ ላይ ልንጠቀምበት እንችላለን ማለት ነው። ስለዚህ አንዳንዴ የፋይናንስ አካታችነትን ለማረጋገጥና ማህበረሰቡን ወደ ባንክ አገልግሎት ተጠቃሚነት ለማምጣት አንዳንዴ የሚቀርቡ ምክንያቶች ይሄኛው ነገር ያፈርስብሃል። አሁን ጅጅጋ አካባቢ ስትሄድ ምናልባት የማህበረሰቡ የንቃተ ህሊናው ከፍ ያለ ነው፣ በጣም ዘመናዊ ነው፣ የክፍለ ሀገር ከተማም ነው። ግን በዛ ደረጃ ሁሉ ነገር ዲጂታላይዝ አድርገው ጫማ አስጠርገ የምትከፍለው በሞባይል ባንኪንግ ነው። ቡና ጠጥተ በሞባይል ባንኪንግ ነው የምትከፍለው እና እያንዳንዱ እንቅስቃሴ በምታደርገው እንቅስቃሴ ውስጥ የሚኖርህ ልውውጥ በሞባይል ባንኪንግ ወይም ደግሞ ዲጂታላይዝድ ሆኗል ማለት ነው። ቅድም እንዳልከው ኦልሞስት የጥሬ ገንዘብ አልባ ወደሚባል አይነት መጥቷል ማለት ነው እና አሁን ብዙ ጊዜ አንዳንድ ባንኮች ኬንያ ላይ ሌሎች አፍሪካ ሀገራት ላይ ወደ ቱርክም ወደ አውሮፓም ሀገራት እየሄዱ ልምድ ይዘው ይመጣሉ። አንዳንዴ እዚህ ጅጅጋ ላይ ሄዶም የተሻለ ልምድ ብንወስድ ቀደም ብዬ እንደገለጽኩት ኢትዮጵያዊ በጋራ ሼር የሚያደርገው በርከት ያለ ነገር አለ። በእምነት ልትለው ትችላለህ፣ በቋንቋ ልትለው ትችላለህ፣ በአኗኗር፣ በአመጋገብ፣ በህይወት ዘዬ ሊሆን ይችላል። ስለዚህ ከኬንያ ከምታመጣው ይልቅ እዛ ጋር የተሻለ ነገር ካለ አምጥተህ እዚህ ጋር ልትጠቀምበት ትችላለህ ማለት ነው እና እንደነዚህ አይነት ጉዳዮች ላይ ትኩረት መሰጠት አለበት ብዬ አስባለሁ። መልካም። በተለይም ይሄ የብራንዲንግ ጉዳይ በአጠቃላይ እንግዲህ ብዙ የፋይናንሻል ተቋማት እንደ ስትራቴጂ አድርገው የሚከተሉት የማርኬቲንግ ነው። የብራንዲንግ ጉዳይ ግን እንደው በተለይ ወለድ አልባው ፋይናንስ ስርዓት ላይ ያለው አስተዋጽኦ ምንድን ነው? ጥሩ ብራንድ ማድረግ ማርኬቱ ላይ እንደው የሚያመጣው አሉታዊ ተጽዕኖ ወይም ደግሞ ፖዚቲቭ ነገር ወይም ደግሞ ማርኬቱን ከማሰለጥ አንጻርና ደንበኞች እንግዲህ ብዙ የፋይናንሻል ተቋማት እንግዲህ በቦርድ
እነዚህም ደግሞ የባለድርሻ የአክሲዮን ባለቤቶች አሉ። በዛ ጠቅላላ ጉባኤ ብዙ ነገር ቢወስኑም ስትራቴጂካሊ ግን እንግዲህ ከቦርዱ ጀምሮ በምክትል ስራ አስፈጻሚዎች ከዛ በዳይሬክተሮች ከዛ በዲቪዥን ማኔጀሮች ስርዓት ነው የፋይናንሻል ሴክተሩ አጠቃላይ የሚመራውና ከዛ አንጻር ግን ለአንድ ፋይናንሻል ተቋም የማርኬቲንግ እና የኮሚኒኬሽኑ ወይም ደግሞ የማርኬቲንግ ስራ የሚሰራው ዲፓርትመንት ክፍል ኮር ነው ብዬ አምናለሁ። ዋናው ባክቦኑ ነው። ከዛ አንጻር ግን ጥሩ ብራንድ ይዞ ሄዶ ብራንዱን የሚመጥን አይነት ፕሮዳክት ይዞ መምጣት ማርኬቲንጉ ላይ ግን እንዴት ምን ያክል ተወዳዳሪ ያደርጋል? እንግዲህ አሁን እንደ ማሳያ የኮንቬንሽናል ይሄ መደበኛ የባንክ አገልግሎት የሚሰጡ የፋይናንስ ኢንዱስትሪ ስታይ ለብራንዲንግ በጣም ትኩረት ሰጥተው ሲጀምር ጀምሮ ለብራንድ ልዩ ትኩረት ሰጥተው ሰዎች ከዛ ባንክ ጋር መስራት ዘመናዊነትን ይሄ ብራንዲንግ አሶሲዬሽንም አለው ባይዘ ለምሳሌ አንተ ዘመናዊ ሆነ መታየት የምትፈልግ ከሆነ ዘመናዊነትህን ሊገልጹልህ የሚችሉ የተለያዩ መጠቀሚያዎችን የተለያዩ ምርቶችን ልትጠቀም ትችላለህ። አሶሲዬሽን አለው ማለት ነው። ስለዚህ በዛ ደረጃ ብራንድ ላይ በደንብ አድርገው ሰጥተው ሰዎች የዛ ባንክ አገልግሎት ተጠቃሚ ስትሆን ዘመናዊ እንደሆንክ አይነት ነገር ሊያዩ ይችላሉ። ስም ቢጠቀስ ማስታወቂያ እንዳይሆን ብዬ ነው። ስለዚህ ብራንዲንግ ላይ በመስራታችን ሰዎች ለብራንድ ይከፍላሉ። ባይዞ ለምሳሌ የሶፍት ድሪንክ ላይ ብናይ አንድ ሶፍት ድሪንክ ምናልባት ዱቄቱ ይመጣና ወደ ተለያየ ሀገር በውሃ ተበጥብጦ ነው ለገበያ የሚቀርበው። ግን ምናልባት የሶፍት ድሪንኩን በዛ ደረጃ ላናየው እንችላለን። ብራንዲንግና ማርኬቲንግ ላይ በጣም በመስራቱ ከ80% በላይ በጀቱ ለማርኬቲንግና ለብራንዲንግ በማዋሉና ከፍተኛ እድሜም ወደ 100 አሁን ይሄ ያልኩ ያለው የለስላሳ መጠጥ ወደ 125 ዓመት እድሜ ያለው ነው እና ፎርብስ የተባለ አሜሪካ ውስጥ የሚታተም የኤሌክትሮኒክ ማጋዚን በዓለም ላይ ከ1 እስከ 100 ቤስት የሆኑ ብራንዶች እነማን ናቸው ብሎ በየአመቱ ያወጣል። ይሄ የምልህ የለስላሳ መጠጥ 64.5 ቢሊዮን የአሜሪካ ዶላር ያወጣል ብራንዱ ማለት ነው። ምናልባት ያ ምርቱ ለገበያ ሊቀርብ ቢችል ያን ያህል ላያወጣ ይችላል። ስለዚህ አንዳንዴ የምርቶች የአገልግሎቶች ከሚሰጡት አገልግሎት ከሚሰጡት ምርት በላይ ብራንዳቸው ዋጋ ሲያወጣ እናየዋለን ማለት ነው። ይሄ ብራንድ ቫልዩ እንለዋለን። ብራንድ ቫልዩ እንለዋለን። ስለዚህ ሰዎች ለብራንድ ይከፍላሉ። ተቋማት በምን አይነት መልኩ ነው መገለጥ የሚፈልጉት? የማህበረሰቡ ወይም ደግሞ ታሳቢ ያደረጉት ደንበኛው ህሊና ውስጥ ምን አይነት ቦታ ነው መያዝ የሚፈልጉት? ለምሳሌ ቴክኖሎጂ ላይ ማዕከል ያደረገ፣ ጥራት ላይ ማዕከል ያደረገ፣ ደንበኛ አገልግሎት ላይ ማዕከል ያደረገ በተለያየ አይነት መልኩ እኛን የማህበረሰቡ ውስጥ ፖዚሽን ልናደርግ እንችላለን። ይሄ ብራንድ ፖዚሽኒንግ የምንለው ማለት ነው። ስለዚህ ያንን በደንብ አድርጎ ስትራቴጂ በማዘጋጀት ብራንድ ስትራቴጂ በማዘጋጀት ያ ብራንድ ስትራቴጂን በደንብ አድርገን ኢምፕሊመንት ካደረገን ወደ መሬት ካወረድ ነው ከዘመን ዘመን እየተሻገርን መተን ሰዎችን ልናስረጅ እንችል ይሆናል እንጂ እኛ እንደ ምርት እንደ አገልግሎት ሳናረጅ ልንቀጥል እንችላለን። ለምሳሌ ቅድም ያልኩ የለስላሳ መጠጥ ወደ 125 ዓመት አካባቢ የእድሜ ባለጸጋ ቢሆንም ከጀነሬሽን ራሱን ወጣት እያደረገ ከሚመጣው ወጣት ጋር ወጣት ሆኖ እንዲቀጥል ያደረገው በዋናነት ብራንዲንግና ማርኬቲንግ ላይ በመሰራቱ ነው ማለት ነው። ሌላ የቴክኖሎጂ ለውጥ ሊኖር ይችላል። የሰዎች ፍላጎት ለውጥ ሊኖር ይችላል። የሰው ልጅ በባህሪው ይሄ ወረተኛ አይነት ነውና አዳዲስ ነገርን ይፈልጋል። ስለዚህ ከነዚህ አዳዲስ ነገሮች ጋር አብረን ለመጓዝ ሊረዳን የሚችል የብራንድ ስትራቴጂ በዋናነት ይሄ ሪብራንዲንግ የምንለው ማለት ነው። ለምሳሌ ወደ 200 ዓመት ወደ 100 ዓመት 50 ዓመት ያስቆጠሩ ዓለም አቀፍ ብራንድ በጣም ታዋቂ ብራንዶችን ብታይ በጣም በርካታ ጊዜ ሪብራንድ አድርገዋል። ራሳቸውን ሪብራንድ ያደርጋሉ። ለምን? ከሚመጣው ቴክኖሎጂ ጋር ከሚመጣው ጄኔሬሽን ጋር አብሮ ለመሄድ የመሪ ለውጥ ሊኖር ቢችል የሁኔታዎች ለውጥ ሊኖር ቢችል ከዛ ከሚለወጠው ነገር ጋር ራሳቸውን እያስማሙ ለመቀጠል የሪብራንዲንግ ስራ ሊሰሩ ይችላሉ ማለት ነው። ስለዚህ በዋናነት የብራንድ ስትራቴጂ በደንብ አድርገን ዴቨሎፕ አድርገን ለምሳሌ አንድ ስራ ለመስራት ስትራቴጂ ይኖረናል እኮ ኮርፖሬት ስትራቴጂ ይኖረናል። ስትራቴጂ ማለት የወታደር ቋንቋ ነው። ባይዘ ጦር ሜዳ ላይ ገብተን በደንብ አድርገን ተዋግተን ለማሸነፍ ከኛ ጋር የሚዋጋው ተቀናቃይ በምን አይነት መልኩ ነው ሊዋጋ ያሰበው? የሱን ስትራቴጂ በደንብ አድርጎ ካወቁ በኋላ እኛ የተሻለ ልናሸንፍበት የምንችል ስትራቴጂ መንደፍ አለብን ማለት ነው። ስለዚህ ኮርፖሬት ስትራቴጂ ቢዝነሳችን የሚመራበት ኮርፖሬት ስትራቴጂ ያስፈልገናል። ተቋማችን ከተቀናቃኞች አንጻር
እኛ በምንሰራበት ዘርፍ ላይ የሚሰሩ የተለያዩ ቢዝነሶች እንዴት አድርገው ነው እየሰሩ ያሉት የሚለውን በደንብ አድርጎ አውቆ እኛ ደግሞ በዛ ላይ በአሸናፊነት ከፊት እንድንቆም ሊያደርገን የሚችል ብራንድ ስትራቴጂ ማዘጋጀት አለብን ማለት ነው። ብራንድ ስትራቴጂ ስናዘጋጅ ምርትና አገልግሎታችንን ተቋማችንን በደንብ አድርገን ሊያስተዋውቅልን የሚችል ብራንድ አምባሳደር ወይም ደግሞ ፕሮሞሽን ሞዴል ልንሰይም እንችላለን። ለምሳሌ ብራንዳችን ሰው ሊሆን ቢችል ብራንዳችን ምን አይነት ባህሪ ያለው ምን አይነት መገለጫ ያለው ሰው እንዲሆን ነው የምንፈልገው የሚለውን ብራንድ ስትራቴጂያችን በደንብ አድርጎ ይነግረናል። ፐርሰናል ብራንድ እንለዋለን። ብራንድ ፐርሰናሊቲ ወይም ደግሞ ብራንድ ፐርሰናሊቲ። ስለዚህ ብራንድ ፐርሰናሊቲያችንን ብራንድ ስትራቴጂያችን ላይ በደንብ አድርገን በግልጽ ካስቀመጥን በኋላ ያንን ሚና ሊጫወትልን የሚችል ከኛ ብራንድ ፐርሰናሊቲ ጋር ተመሳሳይነት ያለው ሰው ብራንድ አምባሳደር ልናደርግ እንችላለን። ስለዚህ በተለያየ አይነት መልኩ የአካታች የቢዝነስ ላይ የተሰማሩ በዋናነት ወለድ አልባ የባንክ አገልግሎት ላይ ያሉ ምን አይነት ከለር ነው መጠቀም ያለባቸው? ወለድ አልባ የባንክ አገልግሎት ከሼሪያን ማዕከል ያደረገ ነው። ስለዚህ ሼሪያን ማዕከል ያደረገ ሀላል የሆኑ ከለሮች፣ የተፈቀዱ ከለሮች ምን አይነት ናቸው? ማህበረሰቡ አፕሪሼት ሊያደርጋቸው የሚችል ማህበረሰቡ ሊቀበላቸው የሚችል ከለሮች ምን አይነት ናቸው? ለምሳሌ አንተ ደግሞ የተሻለ ልታውቁት ትችላለህ። ከለር ላይ ለምሳሌ አሁን አረንጓዴና ሰማያዊ ሞር ይሄ ወለድ አልባ የባንክ አገልግሎት ላይ በሰፊው ሲጠቀሙ እናያለን ማለት ነውና ብራንድ ሳይኮሎጂ ይባላል። ለዚህ ላይ በርከት ያሉ አርቲክሎችን ጽፌያቸዋለሁና እነዚህ ጉዳዮች በደንብ አድርገው ተጠንተው ብራንድ ስትራቴጂ ዴቨሎፕ ካደረግን የተሻለ አሸናፊ ሊሆን የሚችል የአካታች ቢዝነስ መፍጠር እንችላለን ብዬ ነው የማስበው። አቶ አስቻለው ታምሩ የ27 ኮንሰልቲንግ ትሬኒንግ መስራችና እንደዚሁ ዋና ስራ አስፈጻሚ፣ በተለይም ትክክለኛ ብራንድና እነዚህ ማርኬቲንግ ጉዳይ ላይ ትክክለኛ ሰው ነው እያምናለሁ እና በተለይ ኢትዮጵያ ውስጥ ላሉም ኮንቬንሽናል የሚሆኑ እነዚሁ ወለድ አልባ ባንኮች ላይ ያበረከቱት ያለው አስተዋጽኦም ትልቅ ነገር ነው። ተመልካቾቼ በሰዓት ገደብ ምክንያት የዚህን ሳምንት ፕሮግራም ልቋጭ አልቻልኩኝም። በሚቀጥለው ሳምንት የሁለተኛውን ክፍል አቀርባለሁኝ። እስከዛ መልካም ሳምንት።